ይቅርታ ደህና መሻችሁ። እንግዲህ አይነ ስውራን አንዱ ችግራችን ይሄ ነው። ለዚህ ነው እኔ ቶሎ ቶሎ ደራርቤ የምናገረው ሰዎች እይታቸው ትኩረት እንዲያጣ ነው። ምክንያቱም አሁን እንደ ዙሬ ብናገር ቶሎ ከተኝ አይናቸውን ከአገልግሎት ውጭ አድርገዋል። ስለዚህ ለነገሩ መድረክ ላይ የሚታዩና የሚሰሙ ሰዎች አሉ። መልክ ያላቸው የአይን ምግቦች አሉ፣ ተናጋሪዎች የጆሮ ምግቦች አሉ። ሁለቱንም ያሟሉ ደግሞ ሊኖሩ ይችላሉ። እንግዲህ ግን በአጋጣሚ መሰማት ነው እድሌ መሰለኝ፣ ወይም እንጀራ የዛ አካባቢ ነው ማለት ነው። ጥሩ ህዝብ ስላለ ነው። ጥሩ ተናጋሪዎች ሲሆን አይደለም። የኢትዮጵያ ህዝብ ለስላሳ ህዝብ ነው፣ ደግ ህዝብ ነው፣ የዋህ ህዝብ ነው። ማንም እንደ ህዳር አህያ ማንም ሊጭነው ይችላል። ደግ ህዝብ ነው። እግዚአብሔር ይመስገን። የህዳር አህያ ገበሬዎች የህዳር አህያ ታውቃላችሁ? አታውቁም? ላብራራውና ቤታችሁን ልታላምጡት ነው። በገጠር ያደግን ሰዎች የጭነት መሳሪያችን አህያ ነው። ታውቃላችሁ? በእውነት የፖለቲካ ፓርቲዎቻችን አዲስ አበባ ቁጭ ብለው ውስኪ እየጠጡ የሚደራደሩት በአህያ ለሚጭን ገበሬ። እነሱ የቱርክ ጫማ አድርገው ስብሰባ ተቀምጠው የሚወራጩት ባዶ እግሩን ለሚሄድ ገበሬ ነው። ኢትዮጵያ ውስጥ የፖለቲካ ፓርቲ መሪ ከመሆን የበለጠ አሳፋሪ የለም። የረሃብተኛ ልጅ አባት ከመሆን ምክንያቱም ወይ ሌላ ርዕስ ገባው እንዴ? እና ደስ ያለኝን ልናገር ተውት። ለማንኛውም ርዕሰ መስተዳድሩ አቶ ሙስጦፋ የሉም ተብሏል። አንዱ ደስ ያለኝ በመገኘታቸው፣ አንዱ ደስ ያለኝ አሁን ባለመኖራቸው። እንደ ልባችን እንድናወራ ማለት ነው። በእውነት ባሉበት ስጨርሱ ንገሩ። እሺ በእውነት እንደው እዚህ እንኳን እንሳቅ። የሚያስቅ ነገር እኮ ጠፋ። እውነቱ መከራ እየዘነበብን ያለን ሰዎች በእውነት በጣም ጀግና ህዝብ ነው የኢትዮጵያ ህዝብ። እየራበው ሁሉ ይስቃል፣ እየጠማ ይስቃል፣ እየተበደለ ይስቃልና የህዳር አህያ ላብራራና ወደ ሐሳቤ ልግባ። በገጠር ለጭነት የሚያገለግለው አህያ ነውና ህዳር ማለት ታህሳስ ማለት በገጠር ያዝመራ ወቅት ነው እና በዛ ወቅት እኔ አህያ ቢኖረኝ ወይም እሱ አህያ ቢኖረው በሌላ ቀን እባክህን አህያህን አውሰኝ ይባላል። በህዳር ግን ማህበረሰቡ ተስማምቶ ያገኘው ሰው መጫን ይችላል። ለምሳሌ አስቀድሜ ካገኘው የተወሰድከው ማለታች በህዳር ማህበረሰቡ ያልተጻፈ ህግ አለው ማለት በሚያዝያ አልችልም፣ በሐምሌ አልችልም። እኔ በእውነት ህዝባችን ይሄ ቅዱስ ህዝብ ይሄ ዋህ ህዝብ እንደ ህዳር እንደው አህያ ማለት ቢከብደኝ ልበለው እንደ ህዳር አህያ ማንም አይጫነን። እና በእውነት ክቡር ርዕሰ መስተዳድሩ አንደኛ እኔ ስልጣን ያላቸው ሰዎች እንደኛው ሲናገሩና መካከል ሲገኙ በጣም ደስ ይላል። ሁለተኛ ለምርጫ ቅስቀሳ ያገለግላል። እውነቴን እኮ ነው የምላችሁ። ይሄ ቀላል ባለፈውም አንድ ፕሮግራም ላይ የቡሩኬሽ ጥላን ታውቁታላችሁ አይደል? የጤናማ ሯጩ ተስፈንጣሪው እግር ያላቸው የማይንቀሳቀሱ አሉ። እሱ ተኝቶ ይሮጣል ይገርማችኋል። እና እሱ ፕሮግራም ላይ አንድ ሚኒስትር መጥተው ነበርና ተናግሬያለሁ። ነገ ምርጫ ላይ ማንወት ከምንላችሁ እንደዚህ እየመጡ አብረውን ሻይ ቢጠጡ ስናለቅስም ስንስቅም ቢያዩን ብዬ አስባለሁና በመገኘታቸው ደስ ብሎኝ። ሁለተኛ እኔ ያስተላልፏቸውን መልእክቶች ፖለቲከኞቻችን እንደው ጽፈው በገጠር እዛ አንገት ላይ የሚደረግ ህፃናት እናቶች ታውቃላችሁ አሰፍታችሁ የምታደርጉ ምንድነው? እኔ አውቀዋለሁኝ እዚህ ማብራራት ስለሌለብኝ ነው። ያ ውስጡ ያለው የእግዚአብሔር ስም ነው። ምናልባት እንደው ሌላ መረጃ ስብከት እንዳይሆን እሰጋለሁኝ። መረጃ ማቀበል እየሰበኩ አይደለም። ምን የምሰብክበት በቂ መድረክ አለ እግዚአብሔር ይመስገን። እና ያ ውስጡ ያለው የእግዚአብሔር ስም በተለያየ በዕብራይስጥ በግሪክ የእግዚአብሔር ስም ተጽፎበት የእግዚአብሔር ስም ኃይል ያደርጋል። እዛ ውስጥ አለ። ህፃናት አንገት ላይ ይታሰራል። እኔ እንደዚህ አይነት ንግግሮች በክታብ መልክ ተዘጋጅተው በፖለቲከኞቹ አንገት ላይ ቢታሰር
በእውነት ከብዙ መንፈስ ጠብቃቸው ብዬ አስባለሁ። በእውነት